ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ በዚህ ቪዲዮ ደግሞ ኢንትራቬነስ ኢንጀክሽን ሳይትስ የሚለውን ከቨር እናደርጋለን ማለት ነው። ወደ ቪዲዮአችን ሄድ። አራተኛው ፓሬንተራል ኢንጀክሽን ኢንትራቬነስ ነው። አይቪ ነው አራተኛው። እንግዲህ እስካሁን አይዲን አይተናል፣ ሰብኩታኒስን አይተናል፣ ኢንትራማስኩላርን አይተናል። አሁን ደግሞ ኢንትራቬነስ በቬነስ ሲስተም በብለድ ቬዝል የሚሰጠው ማለት ነው። አን ኢንትሮዳክሽን ኦፍ ዘ ድረግ ኢን ዘ ሶሉሽን ፎርም ኢንቱ ኤ ቬን ማለት ነው፣ ወደ ቬን ኦፍን ዘ አማውንት ኢዝ ኖት ሞር ዛን 10 ml አት ኤ ታይም። ያው አይቪ ፑሽ ሲሰጥ ለማለት ነው 10 ml የሚል እንጂ ብዙ መስጠት ይቻላል። ሲንስ ዘ ድረግ ኢዝ ኢንትሮዲውስድ ዳይሬክትሊ ኢንቱ ዘ ብለድ ኢትስ ዘ ዲዛይርድ ኮንሰንትሬሽን ኦፍ ዘ ድረግ ኢዝ አቺቭድ። ያው መድኃኒቱ የተፈለገው ቀጥታ ደም ሲስተም ውስጥ ስለሚገባ መድኃኒቱ ራሱ ስራ ላይ ይውላል ማለት ነው። ኮንሰንትሬሽኑ ኢናፍ ነው ኢሚዲየትሊ which is not possible by any other procedure ማለት ነው። እንግዲህ በጣም አፋጣኝ ከፈለግን መድኃኒቱ ፍጥነት እንዲሰራ ከፈለግና ሙሉ ለሙሉ ሲስተም ውስጥ እንዲገባ ከተፈለገ ቀጥታ ወደ ደም መስመር ውስጥ እንሰጣለን ማለት ነው። ኢንትራቬነስ ኢንጀክሽን የሚባለው ይሄኛው ነው። ፐርፐዙን በመናይበት ሰዓት አንደኛ this route of prime importance is during emergency ማለት ነው። በድንገተኛ ጊዜ በኢንትራቬነስ ናምበር 1 ነው፣ በፍጥነት ከተፈለገ ማለት ነው። when the given drug is irritating to the body tissues if given through other routes አንዳንዴ ደግሞ በሌላ ለምሳሌ በአፉ ሲወስደው or በኢንትራማስኩላር በስኪን ምናምን ሲወስደው ኢሪቴቲንግ የሚሆን የማይመቸው ከሆነ እንደዚሁ በደም ስሩ እንሰጠዋለን። when cook action is desired ያው the same thing emergency እንደማለት ነው። to eliminate variability of absorption the same thing drug bioavailability ፒክ ድረስ ያደርሳል ወይ ደግሞ ምንም አይነት የመድኃኒት መባከን አይኖርም። when blood drawing is needed ይላል። በዛው ደም የሚቀዳለት ሰው ከሆነ በዛው መድኃኒት ሊሰጠው ይችላል ማለት ነው። ዲስአድቫንቴጁ ምንድነው? ዲስአድቫንቴጅ በመናይበት ሰዓት once the drug is injected nothing can be done to prevent its action ማለት ነው። ስህተት ምናምን አይሰራም። ለምሳሌ በአፍ የሚወሰድ ታብሌት በስህተት እንኳን ቢወስድ መድኃኒቱ አብዞርብ ሳይደረግ ወይ አንቲዶት እንሰጠዋለን፣ ቮሚት አድርጎ እንዲያወጣው ማድረግ እንችላለን አይደል? ይሄ ግን አንዴ ከሰጣችሁት once the drug is injected nothing can be done በቃ ምንም መመለስ አትችሉም፣ ኢፌክቱን ወደ ኋላ ማስቀረት አትችሉም እና ጥንቃቄ ኃይለኛ ያስፈልገዋል ማለት ነው። that is one of its disadvantage። ሌላ IV injection requires technical skill ያው ሙያ ያለው ፕሮፌሽናል ስኪል ይጠይቃል። to minimize the risk of leakage of irritant solution አንደኛ ከደም ሲስተም ውጭ ወደ ሰራውንዲንግ ቲሹ ወደ ጡንቻ እንዳይሄድ ማለት ነው፣ ወይም ደግሞ ወደ ሰብኩታኔስ ቲሹ anywhere እንዳይሄድ መጠንቀቅ ያስፈልጋል፣ ስኪል ይጠይቃል ማለት ነው። ሌላ ኤር ኤምቦሊዝም የኮዝ ሲሪየስ ፕሮብለምስ። ኤር ኤምቦሊዝም ማለት መርፌ በምትቀሩበት ጊዜ ውስጡ ላይ አየር ነፋስ ካለ አብሮ ወደ ውስጥ ከገባ ኤር ኤምቦሊዝም ያመጣል። ሄዶ ሳምባ ድረስ ምናምን ሎጅ አድርጎ ሰውየውን ሊገል ሁሉ ይችላል። ለዛ ነው መርፌ ሲቀዱ ሰዎች መልሰው ይገፏትና በጣታችሁ መታ አድርገው አየሩን ያስወጡታል ማለት ነው። ሶ መልሳ መድኃኒቷ ጠብ እስኪምል ድረስ ገፍቶ አየሩን ያስወጡታል ማለት ነው። to prevent this air embolism ይሄ ዲስአድቫንቴጅ ነው። ይሄን መጠንቀቅ አለባችሁ እናንተም ማለት ነው። ሶ ፕሪንሲፕልስ ኦፍ ፐሪፈራል አይቪ ሳይት ሴሌክሽን እንዴት ነው እንግዲህ የግሉኮስ ኦር የደም ቧንቧዎች ምን መርጠው ለማለት ነው። ዩዝ ዘ ቬንስ ኢን ዘ አፐር ኤክስተርሚቲስ ብዙውን ጊዜ እጅ ላይ ነው የሚቀጠለው። እንግዲህ ግሉኮስ እግር ምናምን ላይ አማራጭ ከሌለ ብቻ ነው የምንጠቀመው። ሶ ፕሪፈር ዘ አፐር ኤክስተርሚቲ እጅን አስቀድሙ ለማለት ነው። አቮይድ ዩዚንግ ሎወር ኤክስተርሚቲ ቬንስ ሩቲንሊ ሁሌም እግርን አታስቀድሙ unless contraindication of other site due to thrombus or thrombophlebitis or በኤኒ ኬዝ እጅን ምናምን መጠቀም ካልተቻለ ብቻ ነው እግርን መጠቀም የምትችሉት። ሳይት ሴሌክሽን should be start from distal part እቺ ደግሞ ኮንሰፕት ፕራክቲካሊ ትጠቅማችኋለች ስራ ቦታ ላይ። from distal part ማለት ለምሳሌ ቬኑ ቀጫጭን የሆነ ሰው የደም ስሩ ቀጫጭን የሆነ ሰው ካስቸገራችሁ መጀመሪያ ከታች ሞክሩሽ። እዚህ ሞክራችሁ እምቢ ካለ ከፍ አያችሁ ከዲስታል ጀምራችሁ ወደ ፕሮክሲካል እዚህ እምቢ ካለ እዚህ ያደረጋችሁ እንጂ መጀመሪያ ከዚህ ጋር ሞከራችሁ ይሄ ፌል ካደረገባችሁ ወደ ታች ሄዳችሁ መሞከር አትችሉም ማለት ነው። ስለዚህ from distal part የሚለው እሱ ነው። when multiple sticks are anticipated make first venipuncture distally and work proximally with subsequent punctures ማለት ነው። ከጫፍ ወደ ላይ ነው መሞከር ያለባችሁ። site selection should avoid at the flexion site like antecubital fossa እዚህ ጋር እጁ ማጠፊያው ላይ ከክንድ መታጠፊያ ላይ አታድርጉ ነው የሚለው። ግን ያው እዚህ ያለው ቬን በደንብ ስለሚታይ ብዙዎቻችን ምን መርጠው እሱን ነው አይደለ? ስለዚህ እሱን ነገር ፕሪፈር አታድርጉ ነው የሚለው። ሞር እጅ ማጠፊያ ጆይንት የሌለበት ቦታ ላይ ብትጠቀሙ ጥሩ ነው። ነገር ግን ከዚህ ጀምራችሁ ወደዚህ ሞክሩ ስላችሁ ወይ በጣም ህፃናት ሲሆን አንዳንድ ታካሚዎች ላይ በተፈጥሯቸው ቬናቸው ማይታያልና ችግር ሲሆን ነው እንጂ በየቦታው እየሞከራችሁ ሁሌም ሰውየውን አስመራችሁ አስለቀሳችሁ አይቪ ሰኪዩር አድርጉ እያልኩ አይደለም። ግን ሜቢ የምታዩት ስታዩት የማይገኝ ነገር ከሆነ
ዲስታል ይጀምሩና ከዛ ወደ ላይ ትሞክራላችሁ ማለት ነው። ወይም ሌላ ሰው እንኳን ሊያግዛችሁ ቢመጣ ወደ ላይ ሆኖ ነው ያኛው ሰው መሞከር ያለበት ማለት ነው። So all peripheral cannulas should be stabilized with a stabilizing device to preserve the integrity of the access device and prevent migration. Now already fixer አለው ራሱ ፕላስተር ማለት ነው። arterial flow should not be compromised. እቺ ኮንሰፕት እንዴት እንደመጣች ደግሞ ልንገራችሁ። arterial flow should not be compromised ይሄ ማለት አንዳንድ እጅ ላይ የደም ስር አልታያቸው ሲል ከላይ ከክንድ ከፍ ብለው ወይ በጎዝ ወር በቶርኒኬት በሆነ ነገር ያስሩታል አይደል? የደም ስሩ እንዲታይ እንዲወጣ ማለት ነው። እና ካሰሩት በኋላ ቶሎ ቬኑን ካገኛችሁት በኋላ የደም ስሩን ካገኛችሁት በኋላ ከላይ ያለውን ቶሎ መፍታት አለባችሁ። ምክንያቱም አርተሪያል ፍሎ ብሎክ ሊደረግ ይችላል። እና ብዙ እንደውም ገጥሟችሁ ከሆነ ወይም ሰምታችሁ ከሆነ በአጋጣሚ ህፃናት ላይ ለምሳሌ ከዛ ከላይ ያስሩትና ህፃናት ላይ ያለው ቬን ስለማይገኝ ክንዱን አስረውት ከዛ ቲሸርቱ ሸፍኖት ሳያዩት ረስተውት ይሄዳሉ ማለት ነው። ጠዋት ሲመጡ እጁ ጋንግሪን ሰርቷል። መቆረጥ ብቻ ነው፣ ሌላ ምርጫ የለውም። ኦልሬዲ እጁ ሴሎች ሞተው ነው የሚያድሩት ማለት ነው። እና ከ15 ደቂቃ ምናምን በላይ ከቆየ ብሎኬጅ አርተሪያል እንግዲህ አርተሪ ያለው ብለድ ነው። ብለዶች ጤናማ ብለድ ምግብ ኒውትረንት ለእያንዳንዱ ሴል የሚያደርሰው አርተሪ ብሎክ ከተደረገ ከተቋጠረ ሴሎች ይሞታሉ ማለት ነውና በጣም ጥንቃቄ ማድረግ አለባችሁ። ስትሰሩ ብቻ ሳይሆን የትም ስትሄዱ ማለት ነው። እንደዚህ አይነት ፕሮሲጀር ሲካሄድ እጁን ቸክ ማድረግ ያስፈልጋል ማለት ነው። በተለይ እንደ ባለሙያ በጣም ጥንቃቄ ማድረግ አለባችሁ፣ አርተሪያል ፍሎውን ብሎክ እንዳታረጉት ማለት ነው። ብለድ ፕሬሸር ሜዠርመንት ሹድ ኖት ቢ ዩዝድ ኦን ዘ ካኑላ ኢንሰርሽን ሳይት። እጁ ላይ እንግዲህ ግሉኮስ የተቀጠለበት እጅ ላይ ከራሱ ላይ የደም ግፊት ብለድ ፕሬሸር መለካት የለባችሁም። ያኛውን ተቃራኒውን እጅ ነው መጠቀም ያለባችሁ። አስ ዘ ካፍ ኢንተርፌሬስ ዊዝ ብለድ ፍሎ ዘ ሴም ቲንግ አርተሪያል ብለድ ፍሎውን የግሉኮሱ ባፍ ይሄ ካፍ እንዳያስረው ማለት ነው። ፎርስ ብሎክ ብለድ ባክ ቱ ዘ ካኑላ ማለት ነው። ስካልፕ ቬን ሹድ ቢ ዩዝድ ፎር ፔዲያትሪክስ ቢኮዝ ኦፍ አቬይላቢሊቲ ኤንድ አክሰሲቢሊቲ። ህፃናት ላይ እጃቸው ላይ ምናምን በጣም ስለሚያስቸግር በጣም ልጅ ከሆኑ ስካልፕ ቬን እንጠቀማለን። እዚህ ጋር እንደምታችሁ ፍሮንታል ቬንስ አሉ። እነዚህን እዚህ ጋር ቬን ሰኪዩር ይደረጋል። ህፃናት ላይ የታቸው እንደሆን ኢመርጀንሲ አይሲዩ ምናምን ላይ እዚች ግንባራቸው አካባቢ አይቪ ሰኪዩር ይደረግላቸዋል። ትንሽ አይቪ ካኑላዎችን ተጠቅመን እዛ እንጠቀማለን። እነሱ ምን ይባላሉ? ስካልፕ ቬን እንላቸዋለን ማለት ነው። ዘን ዋተር ዘ ኮመን ሩትስ ኦፍ አይቪ ኢንጀክሽን። እንግዲህ በደም ስር የሚሰጥባቸው ሳይቶች በጣም ኮመን የሚባሉት እነማን ናቸው የሚለውን ነው። ዶርሳል ቬንስ ኔትወርክ አሉ። ዶርሳል ማለት ዶርሰም ኦፍ ዘ ሃንድ የእጃችን የጀርባው መዳፍ ማለት ነው። የጀርባው መዳፍ ዶርሳል ይባላል። ዶርሳል ቬንስ ኔትወርክ። ዶርሳል ሜታካርፓል ቬንስ ሜታካርፓል የእጃችን መዳፍ ላይ ያሉ አጥንቶች ማለት ነው። ከእነሱ ጋር የሚገኙ የደም ስሮችን እንጠቀማለን ብዙውን ጊዜ። ዶርሳል ሜታካርፓል ዶርሳል ቬንስ ኔትወርክ ሲባል እስከ ላይ ድረስ ያሉት ዶርሳሊ በጀርባ በኩል ያሉት ናቸው። ሜታካርፓል ከመዳፋችን አጥንት ላይ በጀርባ በኩል ያሉት ማለት ነው። ዘን ሴፋሊክ ቬንስ አሉ። ሴፋሊክ እንደዚህ በዳር በኩል የሚሄዱት ናቸው። እዚህ ጋር እንደምትባት ሴፋሊክ በዳር በኩል የምትሄደዋ ነች። ባዚሊክ ቬን በመሃል በኩል የምትሄደዋ ባዚሊክ በዚህ በኩል ሴፋሊክ ባዚሊክ። ራዲያል እና አልናር ልክ እንዳጥንቱ ራዲያል ቬን በዳር በኩል በውጭ በኩል፣ አልናር ቬን በውስጥ በኩል እንደዚህ ይኖራሉ። ሚዲያን ኪዩቢታል ቬን ማለት እዚህ ከመታጠፊያው ጋር ሰያፍ። ሚዲያን ኪዩቢታል ቬን ማለት ሴፋሊክን እና ባዚሊክ ቬንን የሚያገናኘው ሰያፉ ቬን ሚዲያል ኪዩቢታል ቬን ይባላል። ብዙውን ጊዜ ክንዳቸው ላይ ሰዎች በቀላሉ የሚገኘው ቬን ይሄ ነው፣ ሚዲያል ኪዩቢታል ቬን። ዘን ግሬት ሳፌነስ ቬን እግር ላይ ነው ያለው። ይሄ እግር ላይ የሚገኝ ግሬት ሳፌነስ ቬን አለ። አብዛኞቹ ግን እንደምታዩቸው አፐር ሊምፕ ኦር እጅ ላይ ነው ያሉት። አብዛኞቹ የኢንትራቬነስ ሳይቶች ማለት ነው። የኢንትራቬነስ ኢንጀክሽን ሩት ሳይቶች እጅ ላይ ነው የሚገኙት። እግር ላይም ግን ያው ትልቁ ቬን አለ፣ ዘ ግሬት ሳፌነስ ቬን የሚባለው እሱን መጠቀም እንችላለን፣ ግዴታ ሆኖ ከተገኘ ማለት ነው። እንደምታዩቸው እያቸዋቸው ዶርሳል ቬነስ ኔትወርክ ማለት እነዚህ ናቸው። ዶርሳል ቬነስ ኔትወርክ እዚህ ጋር የምናገኛቸው። ሜታካርፓል ዶርሳል ሜታካርፓል እዚህ ጋር የመዳፍ ጣቶቻችን ጋር ያሉት ናቸው። ዶርሳል ዲጂታል እነዚህ ጣት ውስጥ ያሉትን እነዚህን አንጠቀማቸውም፣ በጣም ቀጫጭን ስለሆኑ ማለት ነው። እነኝን እንጠቀማቸዋለን ሜታካርፓሎችን። ዘን እዚህ ጋር ሴፋሊክ ቬን እና ባዚሊክ ቬንን፣ ራዲያል፣ አንቲኪቢታል እነዚህን ቬኖች እንጠቀማቸዋለን ፎር ኢንትራቬስኩላር ኢንጀክሽን ማለት ነው። አይቪ ፑሽ አለ። ሌላ አይቪ ፑሽ ማለት ቀጥታ አንዴ በመርፌ መስጠት ማለት ነው። አን አይቪ ፑሽ ሜዲኬሽን ካን ቢ ኢንጀክትድ ኢንቱ ኤ ሳላይን ኦር ሄፓሪን ሎክ ኦር ኢንቱ ኤ ኮንቲኒዩስ ኢንፊውዥን ላይን። አንዳንዴ ከተንጠለጠለበት ግሉኮስ ላይም ልንጨምርለት እንችላለን። ዌን ጊቪንግ አን አይቪ ፑሽ ሜዲኬሽንስ ኢንቱ ኤ ኮንቲኒዩስ ኢንፊውዥን ላይን ዘ ነርስ መስት ስቶፕ ፍሉይድስ ኢን ዘ ፕራይመሪ ላይን። አንዳንዴ ግሉኮስ የተቀጠለለት ሰው ካለ ያኛውን አቆመን ቀጥታ አይቪ ፑሽ በመሃል የሚያስፈልግ መድኃኒት ካለ ፑሽ እናደረግና መልሰን ከፍሉዱ ጋር ኮኔክት እናደርገዋለን ማለት ነው።
IV push medications can also be given into the central line or directly into the vessel by vein puncture። ይሄ ደግሞ ግሉኮስ ካልተቀጠለለት ቀጥታ ቬኑ ላይ መርፌውን ስክታርገን መድኃኒቱን እንሰጠውና መልሰን እናወጣዋለን ማለት ነው። እሱን ነው ቬን ፓንክቸር የሚለው። እንደዚህ IV ፑሽ በአንዴ ብቻ የሚሰጡ ማለት ነው። አንዴ ፑሽ ተደርጎ የሚሰጡ መድኃኒቶች ናቸው ማለት ነው። ሶ IV ቴራፒ ምንድን ነው የሚለው ኢንትራቬነስ ቴራፒ። ዋት ኢዝ ኢንትራቬነስ ቴራፒ? ዘ ሴም ቲንግ IV ትሪትመንት ነው። ነገር ግን ምን ሲሆን ላርጅ አማውንት ኦፍ ፍሉድ ኢንቱ ዘ ሲስተም ስሩ ዘ ቬን ማለት ነው። ብዙ ፍሉድ ሲሆን ዊ ኮል ኢት ቴራፒ፣ ኢንትራቬነስ ቴራፒ እንላለን። እንደምታዩት ግሉኮሱ ይቀጥላል። እንደዚህ ሆኖ ለቀናቱ ምናምን ሁሉ መድኃኒት ሊወስዱ ይችላሉ ማለት ነው። ለ8 ሰዓት ለ24 ሰዓት ምናምን ማለት ነው። ሶ ፐርፐዝ ይላል። ፐርፐዝ ምንድነው? ይሄ ኢንትራቬነስ ቴራፒ ለረጅም ሰዓት የሚወሰደው አንደኛ ቱ ሜንቴን ፍሉይድ ኤንድ ኤሌክትሮላይት ባላንስ። አንዳንዴ ከባድ የሆነ ማስመለስ ያለበት ሰው ተቅማጥ ያለበት ሰው ምናምን ሲኖር ኦር ዲሃይድሬሽን ላይክ እንደ ስኳር ዲያቤቲክ ኬቶአሲዶስ በሚኖርበት ጊዜ እንደዚህ ኢንትራቬነስ ቴራፒ ሊያስፈልግ ይችላል። ቱ ኢንትሮዲዩስ ሜዲኬሽን ፓርቲኩላርሊ አንቲባዮቲክስ። አንዳንድ ከባድ አንቲባዮቲኮች ሰውየው በጣም ከታመመ እንደዚሁ በፍሉድ ለረጅም ሰዓት ሊወስድ ይችላል። ሶ ኢንትራቬነስ ቴራፒ ሪኳይልስ አንደኛ ፓሬንተራል ፍሉድስ ኦር ሶሉሽንስ፣ ያ ማለት ግሉኮስ ሊሆን ይችላል፣ ሪንገር ላክቴት፣ ኤኒ ኮሎይድ ኤኒ ፍሉድ ማለት ነው። ስፔሻል ኢኩፕመንትስ ስቴራይል ፕሮሲጀር ስለሆነ ብዙ ኢኩፕመንት ያስፈልጋሉ። አድሚኒስትሬሽን ሴት፣ ፊልተር፣ ሬጉሌተርስ ፎር IV ፍሎ ሬት፣ IV ስታንድ ኤንድ ቬነስ ሩት ማለት ነው። ሶ ይሄን ጀስት ፕሮሲጀር የሚለው ጋር ማየት ትችላላችሁ። እነዚህ IV ሶሉሽን ማለት ይሄ ራሱ ሶሉሽኑ ነው። እንደምታዩት IV ሶሉሽን ሊያስፈልግ ይችላል። ሬጉሌተር እና ፊልተር እንደምታዩቸው እነዚህ ያስፈልጋሉ። ያውን አማውንቱን ቮሊዩሙ በዚህ ነው ኮንትሮል የምናደርጋት። ፈጥኖ እንዲወርድ ቀስ ብሎ እንዲወርድ መዝጋት መክፈት የምንችለው በዚህ ነው አይደለ? ሶ እነዚህ ሬጉሌተርስ ይባላሉ። ዘን ቀጥታ ሄዶ ፍሉዱ ከቬኑ ጋር የሚገባው እነኚህ IV ካኑላስ አለች እዚህ ጋር እነዚህ አሉ። ዘን ፈሳሹን የሚሸከም ስታንድ አለ፣ IV ስታንድ ይባላል። እንደምታዩት ይሄ IV ስታንድ እዚህ ተሸክሞ የሚይዘው ማለት ነው። ኤንድ ፋይናሊ IV ሩትስ ሄዶ እንግዲህ ግሉኮሱ የሚቀጠልባቸው ቬኖች አሉ። እነኚህ IV ሩትስ ይባላሉ። ጀስት ይሄን ፕሮሲጀር ላይ የምታዩት ነገር ነው። የተለያየ አይነት ሶሉሽንስ የተለያየ አይነት ግሉኮስ ሶሉሽኖች ሊሰጡ ይችላሉ። ለምሳሌ ክሪስታሎይድስ ማለት ክሊር ፍሉይድስ ናቸው። ኮሎይድ ደግሞ ዛት ኮንቴን ፕሮቲንስ ስታርች ሞለኪልስ ማለት ነው። በውስጣቸው ሌላ አዲሽን ነገር ሲይዙ ኮሎይድስ እንላቸዋለን። ሶ ክሪስታሎይድስ ኦር እነዚህ ክሊር ፍሉይድስ የሚባሉት በውስጥ ባላቸው ፒኤች በኤሌክትሮላይት አማውንት አይሶቶኒክ ልናቸው እንችላለን፣ ሃይፖቶኒክ እና ሃይፐርቶኒክ ብለን ልንከፋፍላቸው እንችላለን። ሜቢ ስለ ሶሉሽንስ እዚህ ጋር ካለ እናየዋለን፣ ከሌለ በሌላ ጊዜ ልናየው እንችላለን። የዛሬ ታርጌት አንች በዋነኝነት ሩትስ ኦፍ ሜዲኬሽን አድሚኒስትሬሽን ስለሆነ ታይፕስ ኦፍ ፍሉድ አይደለም። ሶ ጀነራሊ ዱሪንግ IV ቴራፒ ኮንሲደር ዘ ፎሎዊንግ ፖይንትስ። እንግዲህ እንደዚህ አይነት መድኃኒት በምትሰጡበት ጊዜ ቼክ ማድረግ ያለባቸው ነገር አለ። አንደኛ ሪሙቭ ኤር ፍሮም ዘ ቲዩቢንግ። አንዳንድ ግሉኮስ ሲቀጥሎ ካያችሁ ይህን ፈሳሽ ከማስጀመራቸው በፊት የተወሰነ ፈሳሽ ወደ መሬት ጠብ ያደርጋሉ፣ ወደ መሬት ይደፋሉ። ቢኮዝ አየሩን ለማስወገድ ቱ ፕሮቨንት ኤር። ቅድም ምን ብያችሁ ነበረ? IV ኢንጀክሽን ላይ ኤር ኢምቦሊዝም ስለሚከሰት እሱን አንዳንድ ዲስአድቫንቴጅ ይወሰዳል እና እዚህ ላይም ፍሉድ ከማስጀመራችን በፊት የሆነ ውሃ ጠብ እናደርጋለን። ምክንያቱም አየር ውስጥ ላይ ከሆነ ደም ሲስተም ውስጥ ከገባ አየር ቦታዋን ይዛ ነው ቁጭ የምትለው፣ አየርን አይጠፋም ማለት ነው። ወይ ወደ መተንፈስ አችልም ደም ውስጥ ላይ ያለን ነገር እና ሄዶ ኢምቦሊዝም ነው ብሎክ ነው የሚያደርገው ሄዶ የደም ቱቦዎችን ማለት ነው። ስለዚህ ኤር እንዳይገባ በጣም መጠንቀቅ አለባችሁ። ኢንፊውዥን ባግስ ሹድ ቢ ሌብልድ። ሌላ ደግሞ የምትሰጡትን መድኃኒት ሌብል ማድረግ አለባችሁ፣ መጻፍ አለባችሁ ስለ መድኃኒቱ ማለት ነው። ለምሳሌ ዴት መቼ ነው የተጀመረለት፣ ታይም ኦፍ ኢንፊውዥን ስታርት በዚህ ሰዓት ነው የተጀመረ፣ በዚህ ቀን በዚህ ሰዓት ነው ድሮፕ የተጀመረ፣ ድሮፕ ፐር ሚኒት በደቂቃ ስንት ድሮፕ ነው ካልኩሌት አድርጋችሁ ያስቀመጣችሁት፣ ኤንድ አድድ ሜዲኬሽንስ እዚህ ፈሳሽ ላይ የተጨመረ መድኃኒት አለው የሚሉትን እያንዳንዷን ነገር ጽፋችሁ እዚች ቦክስ ዋጋ መለጠፍ አለባችሁ ማለት ነው። እዚች ጋር መለጠፍ አለባችሁ። እንዲሁም ነው ከቻርቱ ላይ በደንብ መጻፍ አለባችሁ ሃንድ ኦቨር ለማድረግ እናንተ ስትወጡ የሚገባው ሰው ስለዛ ፔሸንት ዲቴሉን በደንብ እንዲያይ ማለት ነውና ይሄን ነገር በጣም በጥንቃቄ ማወቅና መተግበር አለባችሁ። ሶ ዋን ዘ ሶሉሽን ኢዝ ፕሪፔርድ ፎር አድሚኒስትሬሽን። ነርሱ ምን ያደርጋል? ካልኩሌት ያደርጋል ፍሎ ሬቱን፣ ፈሳሹ በምን ያክል ደቂቃ ማለቅ እንዳለበት የሚለውን ካልኩሌት ማድረግ አለበት። ኤክስፕሌን ዘ ፕሮሲጀር ቱ ዘ ክሊንት ፎር አድሚኒስትሬሽን ኦፍ ዘ IV ቴራፒ። ዜር አር 3 ዌይስ ቱ አድሚኒስተር ሶሉሽን ይችላል። አንደኛ ኢኒሺየት ኢንፊውዥን ባይ ፓንክቸሪንግ ቬን ዳይሬክትሊ ቬኑን ማለት ነው።
አን ኤግዚስቲንግ አይቪ ሲስተም መጀመሪያውኑ የተሰካ ግሉኮስ ካለ በዛው ማስቀጠል አይቪ ሴት ማለት ነው። አድ ኤ ሶሉሽን ቱ ኤ ኮንቲኒዩሽን ፊውዥን ላይን ማለት ነው። በእነዚህ በተለያየ ቴክኒክ ፍሉድ ቴራፒ ሊቀጥል ይችላል። ሌላው ቬሪ ኢምፖርታንት ነገር ፍሎ ሬት ካልኩሌት ማድረግ ነው። በሰዓት በደቂቃ ስንት ነው ፍሎ ሬቱ ምን ያክል ነው የሚለውን ነገር እንዴት ካልኩሌት እናደርጋለን ነው። So the flow rate is the volume of the fluid to infuse over a set period of time as prescribed by the healthcare practitioner or the በዶክተሮች የተጻፈውን በዚህ ያክል ደቂቃ። ለምሳሌ 1 ሊትር ፈሳሽ በ8 ሰዓት ይጨርስ ቢባል እንዴት ነው ካልኩሌት የምናደርገው ማለት ነው። በ8 ሰዓት እንዲያልቅ አድርገን እንዴት ነው የምንሰጠው ነው ዋናው ነገር። The healthcare practitioner will identify either the amount infused per hour such as 125 ml per hour ልትባል ትችላላችሁ በአንድ ሰዓት ማለት ነው። ወይም ደግሞ 1000 ml በ8 አወር ሊላችሁ ይችላል። በ8 አወር ይለቅ ወይም ደግሞ በአንድ ሰዓት per hour ካልኩሌሽን አድርጎ ሊሰጣችሁ ይችላል። ድሮፑን እንዴት ነው ካልኩሌት የምታደርጉት ነው እናየዋለን። ድሮፕ ፐር ሚኒት እንዴት ካልኩሌት ይደረጋል? ድሮፕ ፐር ሚኒት ነው። እሺ ድሮፕ ፐር ሚኒት። ሶ ሲምፕል ካልኩሌሽን ይችነች። አንደኛ ቶታል ቮሊዩሙ ምንድነው? ቶታል ቮሊዩሙ ሰውየው ይወሰድ የተባለው ማለት ነው። ቶታል ቮሊዩም ኢን ኤምኤል በኤምኤል ማለት ነው። ለምሳሌ 1 ሊትር ከተባለ በኤምኤል 1000 ኤምኤል ማለት ነው። 1000 ኤምኤል ታረጋላችሁ ሲባዛ ድሮፕ ፋክተር የምትባለዋ ጊቭን ነች ትሰጣለች። ብዙውን ጊዜ የተለያዩ ድሮፕ ፋክተሮች አሉ 10 15 20 ብዙውን ጊዜ ሞስትሊ ዊ ዩዝ 20 ማለት ነው። ለኖርማል ፈሳሽ ለኖርማል ግሉኮስ ፈሳሾች 20 ነው የምንጠቀመው። ወፈር ያለ ነገር ሲሆን ግን ቁጥሩ ያንሳል። ለምሳሌ ደም ስንሰጥ 15 እንጠቀማለን ድሮፕ ፋክተር። ሲምፕሊ ድሮፕ ፋክተር ማለት አንዷ ኤምኤል ፈሳሽ በስንት ጠብታ ታልቃለች እንደማለት ነው። ሲምፕሊ አንዷ ኤምኤል ፈሳሽ በ20 ጠብታ ታልቃለች ብሎ የሚገመት ከሆነ ድሮፕ ፋክተሩ 20 ነው። 20 ታረጋላችሁ። አያችሁት? የሚሰጠው 1 ሊትር ሲባዛ ድሮፕ ፋክተር 20 ሞስትሊ 20 ነው የምትጠቀሙት። ግን አንዳንዴ ይሰጧችኋል ጊቭን ነው። እንዲሁም ደግሞ ጀስት ደም ነው ኖርማል ሳላይ ነው የሚለውን ነገር ለይታችሁ እናንተ ራሱ መገመት ትችላላችሁ ማለት ነው። 15 or 20 ብላችሁ ዘን ቶታል ታይም ፎር ኢንፊውዥን ኢን ሚኒት። ለምሳሌ ይሄንን 1000 ሊትር በ8 ሰዓት ስጡ ከተባላችሁ ምንድነው የምታደርጉት? ኢን ሚኒት ነው አይደል? 8 ሰዓት ነው። ወደ ሚኒት ለመቀየር 8 ሲባዛ በ60 ታደርጋላችሁ። አያችሁት? ስለዚህ ይሄ ቁጥር ለምሳሌ 20 ከመጣ 20 ድሮፕ በአንድ ደቂቃ ውስጥ 20 ጊዜ ጠብ 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 ብሎ እንዲያልቅ ታደርጋላችሁ ማለት ነው። ሲምፕሊ ካልኩሌሽኑ ይሄ ነው። ቶታል ቮሊዩም ኦፍ ፍሉድ ኢን ኤምኤል ሲባዛ ድሮፕ ፋክተር ኦቨር ለተሰጣችሁ ሰዓት በዚህ ሰዓት ጨርሱ በተባላችሁት ማለት ነው። ለአንድ ሰዓት ከተባለ ለ60 ደቂቃ ብቻ፣ ለ10 ሰዓት ከተባለ 10 ሲባዛ በ60 አድርጋችሁ በደቂቃ ይሄ የሚመጣው ቁጥር ድሮፕ ፐር ሚኒት ይሆናል ማለት ነው። ድሮፕ ፐር ሚኒት ስሎ በዚህ መልኩ ትሰጣላችሁ። ከዛ ለምሳሌ 20 መጣ። ከዛ እንዴት አድርገን ነው ሴት የምናደርገው? እንዴት ነው በ20 ሆኖ እንዲያልቅ የምናስቀምጠው ካላችሁ ቱ ሬጉሌት ዘ ፍሎ ሬት ካውንት ዘ ድሮፕ አስ ዘይ ፎል ኢንቱ ዘ ድሪፕ ቻምበር ፎር 15 ሰከንድስ ዘን መልቲፕላይ ኢት ባይ 4 ማለት ነው። ለምሳሌ 20 ድሮፕ ፐር ሚኒት ከገመታችሁ በ15 ደቂቃ ውስጥ ቢያንስ ስንት እንዲሆን ማድረግ ነው ማለት ነው? 5 ማለት ነው። ኦር 4 ነው የሚሆነው አይደል? 4 5 ጊዜ ለምሳሌ 15 ሰከንድ ትይዛላችሁ። በ15 ሰከንድ ውስጥ 5 ጊዜ ድሮፕ ካደረገ 5 ጊዜ ጠብ እየቆየ ጠብ የሚል ከሆነ በ15 ደቂቃ 5 ከሆነ 1 ደቂቃ ለመሙላት 60 ሰከንድ አለ። 1 ደቂቃ 5 ሲባዛ በ4 20 ድሮፕ ይመጣል ማለት ነው። ስለዚህ በ15 ሰከንድ 5 ጊዜ ድሮፕ እንዲሆን አድርጋችሁ ታስቀምጡታላችሁ። ከዛ በታሰበው ሰዓት በራሱ ጊዜ ያልቃል ማለት ነው። ስለዚህ ሴት ለማድረግ የምታስፈልጋችሁ 15 ሰከንድ ብቻ ናት። ዘንድ በ4 ታባዟታላችሁ። ከዛ በደቂቃ ይሄን ያክል ድሮፕ ይሆናል። ጨረሳችሁ ማለት ነው። 1 ፉል ሚኒት። በዚህ መልኩ ድሮፕ ፐር ሚኒት ካልኩሌሽኑን ቼክ ማድረግ ትችላላችሁ። በዚህ ላይ ካልገባችሁ ጻፉልኝ። እሺ ካልገባችሁ ለብቻው ራሱ መስራት እንችላለን ከሌሎች ጋር አንድ ላይ አድርገን ማለት ነው። ግን ጀስት ቀላል ነገር ነው፣ ምንም እንትን አይልም። ወይም እችን ኤግዛምፕል ማየት እንችላለን። አክቲቪቲ ቀላል እንዲገባችሁ ማለት ነው። ለምሳሌ ምን ይላል? ካልኩሌት ዘ ድሮፕ ሬት ኦፍ አን አይቪ ፍሉድ ዛት ኢዝ ቱ ቢ ኢንፊውዝድ 1000 ml ኦፍ ኖርማል ሳላይን ኢን 8 hours ዘን ዩዚንግ ዘ ቲዩብ ዛት ሃዝ ድሮፕ ፋክተር ኦፍ 10። ድሮፕ ፋክተር እንግዲህ 10 ተሰጣቸው እዚህ ጋር። ሶ ምንድነው የምናደርገው? ድሮፕ ፐር ሚኒትን ካልኩሌት ማድረግ አንደኛ ቶታል አማውንት ኦፍ ፍሉዱ ኢን ኤምኤል 1000 ተሰጥቷቸዋል። 1000 ሲባዛ ዘን ድሮፕ ፋክተር 10 ተሰጣቸው እዚህ ጋር ሆኖ ሲባዛ በ10 ኦቨር ለ8 አወር ይልቅ ተባለ። 8 ሰዓት ሲባዛ በ60 ማለት ነው። ዘን ይሄን አባስታችሁ የሚመጣላችሁ ቁጥር ሴት ማድረግ ነው ወስዳችሁ። አንዳንዴ ምን ልትጠየቁ ትችላላችሁ ደግሞ what will be the approximate volume of ringer lactate። አንዳንዴ ሁሉን ነገር ሰጧችሁ፣ ድሮፕ ፋክተሩን ሰጧችሁ፣ ስንት ኤምኤል ስንት ፈሳሽ ነው የሚያስፈልገው የሚል ጥያቄ ልትጠይቁ ትችላላችሁ። ለምሳሌ ይሄን ይዩት። needed to resuscitate a burn victim
within 24 hours at 14 drop per minute። አሁን እዚህ ጋር 14 drop per minute ተሰጣችሁ። ድሮፕ ፋክተሩ 20 ነው። እንግዲህ ውጤቱ ተሰጧችኋል ማለት ነው። 14 ድሮፕ ፋክተር ተሰጣችሁ is equal to የምትሉት ምንድነው? ድሮፕ ፋክተሩ 20 ነው። xml ኤምኤል ላይ አይታወቅም። xml ሲባዛ በ20 ኦቨር 24 hours ማለት ነው። 24 ሰዓት ሲባዛ በ60 ማለት ነው። ሲምፕል ነው አይደል? ጀስት ይሄን ክሪክሮስ አድርጋችሁ መስራት ትችላላችሁ። 20 ኤምኤል ሲባዛ x አይደል? 20x is equal to 14 ሲባዛ እነኚህ ማለት ነው። 14 ሲባዛ 24 ሲባዛ 60 ያው ይሄ ሂሳብ ጉዳይ ነው አይደል? ዘን ኤክስን ለማግኘት ምንድነው የምታደርጉት? ይሄ ውጤት ሲካፈል ለ20 ማለት ነው። ሲካፈል ለ20 አድርጋችሁ ይሄን የሚያክል አሁን ለምሳሌ 2000 ከመጣ ካልኩሌት አድርጉታል። 2000 ከመጣ 2 ሊትር ፍሉድ ያስፈልገዋል፣ 2000 ኤምኤል ፍሉድ ያስፈልገዋል ብላችሁ ትሰራላችሁ ማለት ነው። ጀስት ዋናውን ሐሳብ ፎርሙላውን ከያዛችሁት በምንም አይነት መልኩ ይጠይቋችሁ ምንም አይከብዳችሁም ማለት ነው። ምንም አይከብዳችሁም። ሶ በዚህ መልኩ ድሮፕ ካልኩሌሽንን መስራት ትችላላችሁ። ከዛ እንደምታዩት ለ15 ሰከንድ እንዴት ቼክ እንደሚያደርግ ነው። እዚህ ጋር ለ15 ሰከንድ ጠብ የምትለውን ትቆጥሩና በአራት አባዝታችሁ ሴት ታደርጉታላችሁ ማለት ነው። በዚህ መልኩ ያልቃል። ሌላ ፍላሽንግ ሪፈርስ ቱ ኢንስታሌሽን ኦፍ ኤ ሶሉሽን ኢንቱ ዘ ኢንትራቬነስ ካኑላ። መጀመሪያ ጀስት አይቪ ፑሽ በሲሪንጅ እንትኑ ከመቀጠሉ በፊት ጀስት እንልካለን። አንደኛው ፐርፐዙ ምንድነው? አሰስ ኤንድ ሜንቴን ካኑላ ፓተንሲ። ያስኬዳል ወይ ፈሳሽ ያስኬዳል ወይ ብሎክ ነገር አለ ወይ ደም ውስጥ ነው ወይ ያለው ቱቦ የሚለውን ቼክ ለማድረግ ፍላሽንግ እናደርጋለን። So prevent mixing of incompatible medications or solutions following the conversion of continuous IV therapy or intermittent IV therapy. አንዳንዴ መድኃኒት ሲቀያየር ሚክስ እንዳይሆን ለመከላከል እንጠቀማለን። ማኔጂንግ አን IV ቴራፒ ኢንሹር አን አኪዩሬት ፍሎሬቱን በትክክል ሴት ማድረግ አለባችሁ። እንዴት ማኔጅ እንደምታደርጉ ማለት ነው። ኢንሹር ፕሌት ኮምፎርት ኤንድ ፖዚሽኒንግ ስፔሻሊ ይሄ ለምሳሌ እጅ መታጠፊያው ጋር ምናምን ነገር ከቀጠላችሁለት እንግዲህ ሰውየው ዲስኮምፎርት ሊሰማው ይችላልና እሱን ቼክ ማድረግ አለባችሁ። ቼክ አይቪ ሶሉሽን ፎር ኮሬክት ሶሉሽን አማውንት ታይሚንግ በደንብ ክሮስ ቼክ ማድረግ አለባችሁ። ሞኒተሪንግ ኤክስፓይሬሽን ዴት ኦፍ ዘ አይቪ ሲስተም የቲዩብ ሊሆን ይችላል የተቀጠለው፣ ቬነስ ፓንክቸር ሳይት ድሬሲንግ እነዚህ ቼክ መደረግ አለባቸው። ኤንድ ቼንጅ አስ ነሰሳሪ ማለት ነው። አንዳንዴ ለረጅም ቀን የሚቆይ ከሆነ ሰውየው መቀየር አለባችሁ። እስኪወጣ ድረስ አንድ ብቻ አይቪ ሴት አያስፈልገው መቀየር አለባችሁ ማለት ነው። እነዚህ ማኔጅ ማድረግ ነው። ጀስት እንደምታዩቸው በዚህ መልኩ ተቀጥሎለታል አይቪ ቴራፒ እና ኮምፕሊኬሽኖች አሉት። ለረጅም ጊዜ አይቪ ቴራፒ የሚወስድ ሰው እንግዲህ ዋት አር ዘ ኮምፕሊኬሽንስ ኦፍ አይቪ ቴራፒ? አንደኛ ሃይፐርቮሉሚያ፣ ብዙ ፈሳሽ ከሰጣችሁት ሰውየው ላይ ሰውነቱ ላይ ሃይ ፍሉድ ኮሌክሽን ይኖራል። ሃይፐርቮሉሚያ፣ ኢንፊልትሬሽን ሊኖር ይችላል። ኤንድ ፍሊባይተስ ደግሞ ኢንፍላሜሽን ማለት ነው። ኢንፍላሜሽን ኦፍ ዘ ቬን የቱቦ ይሄ የተቀጠለበት ቬኑ የደም ስሩ ከተቆጣ ፍሊባይተስ ይባላል። ኢንፍላሜሽን ኦፍ ዘ ቬን። ሃይፐርቮሉሚያ እንግዲህ ኢንክሪዝድ ሰርኩሌቲንግ ፍሉድ ቮሊዩም ማለት ነው። ዛት ሜይ ሪዛልት ፍሮም ራፒድ አይቪ ኢንፊውዥን ሶሉሽንስ። በፍጥነት እንዲወርድ አንዳንዴ ርር ብሎ እንዲወርድ ካደረጋችሁት ፈሳሹን ሰውነቱ ላይ ፍሉድ አኮሙሌት ሊሆን ይችላል ማለት ነው። ሶ ዚስ ኮዝ ካርዲያክ ኦቨርሎድ፣ ቀጥታ ወደ ልብ ስለሚሄድ የልብን ጫና ያመጣል። ወደ ፑልሞናሪ ኢደማ፣ ወደ ካርዲያክ ፌለር ራሱ ሊወስድ ይችላል እና ሃይፐርቮሉሚያን መጠንቀቅ ያስፈልጋል። በጣም በፍጥነት መፈሰስ የለበትም እጅግ በጣም እርጀንት የሆነ ኬዝ ካልሆነ። ኢንፊልትሬሽን ማለት ደግሞ ሊኬጅ ኦፍ ፍሉድስ ኦር ሜዲኬሽንስ ኢንቱ ዘ ሰራውንዲንግ ቲሹ፣ የደም ቱቦውን ስቶ ወደ ውጭ ሲወጣ ማለት ነው። ውስጥ ከገባ በኋላ ሲወጣ ኢንፊልትሬሽን ይባላል። ኮዝድ ባይ ኢንሰርቲንግ ዘ ሮንግ ታይፕ ኦፍ ዲቫይስ ኦር ሮንግ ጌዝ ኒድል። ባለፈ እንዳየ ነው አሁን ትንሽ የደም ቱቦ ላይ ወፍራም ወይም ትልቁን ሳይዝ ጌዝ ኒድል ከተጠቀማችሁ ሊያፈነዳው ይችላል ማለት ነው። ዲስሎጅመንት ኦፍ ዘ ዲቫይስ ፍሮም ዘ ቬን፣ አንዳንዴ ወደኋላ ሳብ ሊደረግ ይችላል። ፔሸንት ኮምፕሌንስ ኦፍ ዲስኮምፎርት አት ዘ አይቪ ሳይት፣ እንደዚህ በሚሆንበት ጊዜ ሰውየው ያመዋል። በእርግጥ ከደም ሲስተም ላይ ካልሆነ ያለው ካኑላው ህመም ይሰማዋል። ኢንስፔክት ዘ ሳይት ላይ እብጠት ሊኖረው ይችላል። ስዌሊንግ፣ ፊል ዘ ቴምፕሬቸር ኦፍ ዘ ስኪን፣ ኩልነስ፣ ፔልነስ ኦፍ ዘ ስኪን አር ኢንዲኬሽንስ ኦፍ ኢንፊልትሬሽን። ስለዚህ ደም በትክክለኛው የደም ቱቦ መስመር ላይ የማይሄድ ከሆነ ኢንፊልትሬሽን እንላለን። አንዱ ኮምፕሊኬሽን ኦፍ አይቪ ቴራፒ ይሄ ነው። ሌላ እዚህ ጋር እንደምታዩት ፍሊባይተስ ነው። አያችሁት? ኢንፍላሜሽን ኦፍ ዘ ቬን እንዴት እንዳበጣያችሁት እዚህ ጋር መርፌ ተሰክቶበት የነበረ ቦታ ነው። ዊ ኮል ኢት ኢንፍላሜሽን። የአንዱ የአይቪ ቴራፒ ኮምፕሊኬሽን ነው ማለት ነው። የአይቪ ቴራፒ ኮምፕሊኬሽን ነው። ቬነስ ካትዳውን ምንድነው? ይሄ አልገኝ ሲል ነው። የደም ስራ አልገኝ ሲል የሚሰራ ፕሮሲጀር ነው። ኢትስ አን ኢመርጀንሲ ፕሮሲጀር which the vein is exposed surgically and then cannula is inserted into the vein directly ማለት ነው።
this get vascular access in trauma ብዙ ጊዜ በድንገተኛ ጊዜ ሃይፖቮሊሚክ ሾክ የገቡ ሰዎች ሲሆን ፐሪፌራል ካኑሌሽን አልገኝ ሲል ብዙ ጊዜ የምንጠቀመው ሳፌነስ ቬን ነው most commonly used for venous cut down ማለት ሳፌነስ ቬን ማለት እግር ላይ ያለው ትልቁ ቬን ነው እዚህ ጋር በሰርጀሪ ከፍቱና ቀጥታ ዛ ላይ ካኑላ ይቀጥላሉ ማለት ነው that is called venous cut down በኢመርጀንሲ ጊዜ ኖርማል አይቪ አልገኝ ሲል የምንጠቀመው ቴክኒክ ነው ማለት ነው venous cut down የሚባለው so venous cut down ፕሮሲጀር ነው የሚያሳየው ቀጥታ ከፍተው ወደ ውስጥ ወደ ቬን ይገባሉ ማለት ነው venous cut down ይሄን ይመስላል ፕሮሲጀሩ ያን ያክል ሰርጂካል ፕሮሲጀር ነው ብዙም ኢምፖርታንት ላይሆን ይችላል ኮምፕሊኬሽኖች አሉት ምንድነው ይሄ ሴሉላይተስ ይኖር ይችላል which means inflammation of tissue ማለት ነው soft tissue around the cut down ሄማቶማ መድማት ማበጥ ነገር ሊኖር ይችላል ኢንፍሌምድ ሊሆን ይችላል የተቆረጠው ቬን ፍሊባይተስ ማለት ነው አንዳንዴ perforation of the posterior wall of the vein እንግዲህ ቬኑ እዚህ ጋር አለ በዚህ ጋር ከፍተው እንደዚህ መግባት እየቻሉ አልፎ ታች ሊድ ይችላል ስለዚህ ሊበሳው ይችላል venous thrombosis nerve and arterial አንዳንዴ አብረው ሊቆረጡ ይችላል nerve እና arterioች damage to the saphenous nerve ከሳፌነስ ቬን ጋር አብሮ ነርቭ አለ ሳፌነስ ነርቭ አብሮ ሊጎዳ ይችላልና venous cut down እንደዚህ አይነት ሳይድ ኢፌክቶች አሉ በእርግጥ እነዚህ በሐኪም በመናምን ነው የሚሰሩት ሶ እናንተ ጋር ብዙ ላይ ገናኝ ይችላል ቪዲዮአችን በጣም እየረዘመ ስለሆነ ብለድ ትራንስፊውዥን እና የተወሰነ አንድ ሁለት ቶፒኮች ናቸው የሚቀሩት እንግዲህ ቪዲዮውን ለማሳጠር ለዛሬ ከዚህ እንጨርሳለን ብለድ ትራንስፊውዥን ከዛ ደግሞ ቶፒካል ሩት ኦፍ ድረግ አድሚኒስትሬሽን የሚሉት ይቀሩናል ሶ ቪዲዮ በጣም እየረዘመ ስለሆነ ለዛሬ ከዚህ እናቆማለን ይቀጥል የምትሉ ከሆነ ይተቀመናል በዚሁ ይቀጥል የምትሉ ከሆነ ሐሳባችሁን ጻፉልኝ የቀረውን ፓርት መጨረስላችኋለሁ ካልሆነ ግን በጣም ቬሪ ኢምፖርታንት የሆነው ፓርት እስካሁን ያየነው ነው ይሄንን በደንብ ኖት እየወሰዳችሁ እዩት ደጋግማችሁ እዩት ይተቀማችኋል ስራ ላይ ያላችሁም ተማሪዎችም ማንኛውም ነገር ጤናው ዓለም ላይ ያለ ስፔሻሊ ነርሶች ቬሪ ኢምፖርታንት የሆነ ክላስ ነው ደጋግማችሁ እዩት ቪዲዮ ከረዘመ የፈጠንኩባችሁ ነገር ካለ የዘለሉት ካለ በኮሜንት መስጫው ጻፉልኝ ሐሳብ አስተያየታችሁን ጻፉልኝ ቪዲዮን ላይክ ያላደረጋችሁ ላይክ አድርጉ ሰብስክራይብ ያላደረጋችሁም እንደዛው ለጓደኞቻችሁ ሼር አድርጉላችሁ በቀጣይ ፓርት ደግሞ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ ባይ Subscribe Zula Media. Learn health sciences easily. Let's use media power for education. Peace for Ethiopia, the land of origin. Thank you.